አባትሽ ውሰጃለ። እናትሽ በህይወት የለችም? የለችም። እኔ እናቴንም አባቴንም አላውቅ። አያቶቼ ናቸው ያሳደጉኝ። አያቶችን በልጅነት የሞቱ። ይቺ እህቴ ናት ያሳደገች። ስለዚህ አንድና አንዳች እህትሽ ብቻ ናት ያለችሽ? የአክስትሽ ልጅ ናት? እሷ እህትሽ አይደለችም፣ አክስቴ ናት። የእናትሽ እህት ወይስ ያባትሽ? የእናቴ ትንሽ እህት ናት። እሷው ላት በቃ ያሳደገችን ከልጅነት ያንስታ። በየሀገሩ መምህር ናት። በየሀገሩ ተንከራታ አሳደገችኝ። እኔም አልጠቀምኳት ልጅ ይዤ በጣም ነው መወዳት። እሷ በፊት አላህ ሞቴን ያርግልኝ። ደሜን ነው ያፈሰችው። ማንም ዞር ብሎም ባማላይበት ሄዳ ተጋፍጣ እሱም ወንድ እኔም ሴት ታዲያ አንድ ህይወት ነው ያለኝ ድንጋ እንኳ አላጣለትም ብላ ልጆቹን እንደዛ እንኳ ሀቡ ማስረጃ ብታይ በሙሉ አለኝ የሚሳደበው በሙሉ። ከዛ ወይ እሱ ወይኔ እንኖራለን አይዞሽ አለች እና ወሰደች ልጆቹን። የቤት ዕቃ ደህና ሽጦ ጨርሷል። የማይረባ ነው። ልጆቹን ወሰደ። መሸኛቸው ምናምን በቃ እሷ ጋር ወሰደች። እሷ ስትወስድ እሱ ታወቀ። ያኔ በባህር መጥቶ የመን ላይ እንዳለ ታወቀ። ጥዬ ጠፍቻለሁ ግን እሺ ህጋዊ ፍች አልፈታም። ምንም ትስራ ምን የጋብቻ ወረቀት ስላለኝ ይካፈላለሁ ይላል። አፍርም እኮ አቡ። ኧረ እየደፋር ነው እናቴ። ሰውም አይደለም ከሰው ዘርም አልተፈጠረም። ከሰው ዘርም እውነት በጣም ያዛዘነኝ የገዛ ልጆቹን እንዲህ ሜዳ ላይ በትኖ ይሄዳል። ይቀናኛ ብሎ ነው የሚያስበው። በትን አድርጎ እኔ በቃ ምን አተረፍኩ? ስደት ህመም ልቤን በቃ ራሴን ምንን እቀላቅላለሁ። ምን በቃ ትክክለኛ ንቅል ይሉኛል የሚያውቁኝ። እውነት ያች ልጅ በደህናዋ ትመለሳለች ብላችሁ ነው? ከዛ ምን አለ አቡ እዩ ብሎ ፎቶ አንስቶ ላከልኝ። እኔ አዲስ አበባ ሸኝቶኝ ሲመለስ መቼም ቀይሬ ነው አይደለ ብሼ የመጣሁት። ለአብሽም ሽታሽም አልደረቀም። ያው በዚህ በሲህር በምን ሊያሳብድ ወላሂ ከውጭ ሀገር እጅና እግርሽ ታስሮ ነው የምመጪው አለኝ ማለት ነው። እሱ በስህር ሆነ መተት ሆነ ምን ሆነ ለሚያምንበት ነው የሚሰራው። እዛው ለራሱ አንቺ መተት አንቺ ላይ አይሰራም። ታዩ አሰራም ቦታ የለኝም። ከዛ ይኸውልሽ ከዛ ልጆቹን አክስትሽ አንቺን ያሳደገች አክስትሽ ልጆችን ሰብስባ ወሰደች። እሷ ጋር የክራይ ቤቱ ደግሞ እቃውን ደህናውን ኦልሬዲ ሽጦት ስለነበር ዝም ብሎ የማይረባውን እቃ ወሰደች። አዎ የማይረባውን ወሰደች። እንኳን ኖረችልሽ፣ አንዳንድ አክስትሽ እንኳን ኖረችልሽ። እሷ ላይ ማሳደግ ጀመረች። አዎ ይዛለች። መንግስት ሰራተኛ ና ባላክ ሰዓት ልጆቹን አሁን ሴቶቹ ጸጉራቸው ምን በቃ ተባይ እና ሆኖ ነው ከአቅሙ በላይ ሆኖ እሱ ያው እልካለሁ። ግማሹን ቆጥባለሁ። ያዥ አልኳት። ትንሽ ሰርተሽ ነይ እኔ እጠብቅሻለሁ ብታረግ። አዎ ኦኬ እሺ። አሁን እሷ ጋር ናቸው። እሱ ግን ያው እንትኔን ቀይር ያለው አድራሻዬን አላውቅም። ለልጆቿ አላማው ልጆቼን ጥዬ ስጠፋ ተሳፍራ ትመጣለች ነው። ገባሽ? እንኳን እሱ አልተሳካም። እንኳን ማክስትሽ ልጆችሽን ሰብስባ ያዘችልሽ። እንኳን ሚሽ እንዳሰቡ አንቺ ጥለሻል። እንዳያልፍልሽ እኮ ነው። እድሜ ልክሽን የሱ ጥገኛ እንድትሆኝ፣ እድሜ ልክሽን ድሃ እንድትሆኝ፣ የምትበይው እንዳይኖርሽ፣ ልጆችሽ ጥሩ ህይወት እንዳይኖሩ እኮ ነው። ይሄ ክፉ እኮ ነው በጣም የክፋት ጥግ። ክፉ የ9 ዓመት ትዳር ይሄን ያደርጋል ያለ የለም። ማንም እሱ በህይወቴ የሰው ልጅ ክፉ እንደዚህ ያደርገኛል አደባባይ እያሰጣኛል ብዬ በፎቶ አስፈራርቶ ብር ይቀበላል። በምንም ተአምር የኔን ገላ ለህቴ። አንቺ ያለሽው ሳውዲ ነው? ሳውዲ ነው። ሰው ቢያገኝሽ ሳውን እዛ በባህር አላማው እኮ እንደዛ ነው። በባህር መጣ ጋብቻ የሸሪያ ፍርድ ቤት ምናምን ወሳኝ ኩነት ምናምን አስመጥቶ ሚስቴና ታሳዩኝ ይላለሁ። እመጣለሁ፣ አንኳኳለሁ፣ ቤትሽ ጠብቂያለሁ። ይሞክር እስኪ ሞክር። የዜጋ ቤት የሳውዲያዊ ቤት መቶ ያንኳኳ። ኢንሻላህ እኔ ደግሞ ፍርድ ካላን ሁሉም ባላ ይብቃይ ትቼ ኢንሻላህ ጀነት አይገባም። እኔ እጠብቀዋለሁ ሰማይ ቤት። ብዙ ይፈረደዋለኝ ብዙ ማይነገር ግን ብቻ አልሐምዱሊላህ አለፈ። በቃ ለዚህ ነው የዋሃቱ። ስንት ጊዜ ሆነው? እሱ ወደ 3 ወር 4 ወር ሆኖታል። ግን 5 አይቀናውም እንኳን ሊልክ ስራ ማያገኝም። በቅርቡ ተይዞ ይገባል ኢንሻላህ። አይቀናውም እንደዚህ ልጆቹን። እኔ ልጅ ከአንቺ በላይ ያዘንኩት ለልጆቹ ነው። ሰው እንዴት የወለዳቸው ልጆች ክራይ ቤት ጥሎ ይጠፋል? እንዴት እነዚህ ልጆች ቢሞቱስ፣ በራብ የሆነ ነገር ቢሆኑስ? እንዴ የፈለገ ቢጨከን በልጅ ይጨክናል እንዴ? ሰዓት ነበር ማጅራቱን በቃ ለህግ የሚያቀርብልኝ አጣሁ። በቃ ለህግ የሚያቀርብልኝ አንድ ሰው የፈለገ ሌባ ቢሆን ዱርዬ ነፍሰ ገዳይ ቢሆን በልጁ አይጨክንም። አለ የሚባል ዱርዬ እንኳን በልጁ አይጨክንም። ወንጀለኛ ነፍሰ ገዳይ እስር ቤት ያለ እንኳን በልጁ አይጨክንም። እንዴት ልጆቹን ጨክኖ በትኑ ባዶ ቤት ጥሎ ይጠፋል? ነገር ቢሆን አይጸጸትም? ቆይ እድሜ ልክ እሳት ፈንድቶ ቢሞቱ የሆነ ነገር የ3 ዓመት ልጅ እስኪ አሁን እሳት ተቃጥላ ብትሞት ወይ የ7 ዓመት የሆነ ነገር ወይ ቢላ ነክተው ራሳቸውን ወቅቶ የሆነ ነገር አይፈራም ማለት ሀቡ እኔ የቆሻሻነት የክፉ እኔ ብር እየላኩ ልጁ ትልቅ ነው፣ ነፍስ ያውቃል፣ ብር እንደምልክ ያውቃል። እናታችሁ ብር አትልክ እኔ ምን ላድርግ እያለ ደረቅ ዳቦ በሻይ ያበላቸዋል፣ ቆሎ እያበላ ያውላቸዋል። ምን ያደርግ እናታችሁ አትልክልችውን ብር? እኔ ምን አውቄ ምን እንዳደረገው። ይኸው ባህር መጣበት እኮ አጠራቅሙ። እኔ እኮ 5 አላስቀርም። እሺ በባህር ሊመጣበት ነው የገዛ ልጆቹን ቆሎ እና ደረቅ ዳቦ ሲያበላ የነበረው። አዎ
በዛ ላይ እናታችሁ አትልክም የሚለው ልጆችሽ አንቺን እንዲጠሉ እኮ ነው። እንዲጠሉ እኔንም ቤተሰብ እንዲጠሉ ነው ያደረጋቸው። አለትም ብላ ነው የምታስርበን እያሉ ልጆችሽ አንቺን እንዲጠሉ እኮ ነው። እናታችሁ ስላላከች ነው እያለ የሚያስርባቸው። አዎ አላከች። ሰፈርም አረ እንደው ምን አይነት እናት ነሽ? ተይ ልጆችሽ ተራቡ እንደው ብሩ ምን ይሰራልሻል ይሉኛል። እኔ እንደው የምልከው ለሱ ደረሰኙን ልላክላችሁ ብላቸዋል። የምልከው እየላኩ ለሱ አትልክ 2 ወር 3 ወር ቤት ኪራይ ይዳረባል። አረ ስጣኝ ትለዋለኝ። አትልክ እኔም ከየት ላምጣ? ስራ ፈትቼ ጠዋት የወጣ ማታ ይገባል እኮ ዞር ብሎ አያቸውም። ልጆቹ ልጁ ላይ ነው። እኔ ሲያሳዘነኝ 13 ዓመት ልጅሽ የኔ ጌታ ገና በልጅነቱ ትልቅ ኃላፊነት ተጭኖበት ታናናሾቹን ማብላት፣ ማጠጣት፣ ማብሰል ለነሱ እነሱ ማስጠናት። አሁን ይሄ ልጅ ነገ ተምሮ በትምህርቱ የሆነ ደረጃ ይደርሳል ብለሽ ታስቢያለሽ? ደገመ እኮ ወደቀ እኮ ትምህርቱን ወድቆ እኮ ደገመ። በየት ተምሮት እንዴት አይወድቅ? በ13 ዓመቱ ያለሱ አትተኛም ያለ አባቴ ያለ አረ እንደው መሽገር ሆኑብኝ እንደው ምን ላድርጋቸው ይላል። አይላቀቁትም። አጥቦ አሁን ድረስ እሱ ነው የሚጠበኝ የምትለው እሱ ነው የሚያጣጡ። 2 ሴት ልጅ ጸጉራቸውን ገላቸውን አጥቦ ቤት ሰርቶ ለሴት እንኳን ይከብዳል። እኔ እኮ ከብዶኝ ነው የመጣሁት። በመጫወቻ እድሜው ከኩዮቹ እኩል በሚጫወትበት እድሜው የቤት ጣጣ፣ ቤት ማጽዳት፣ ምግብ ማብሰል፣ ታናናሾቹን ትኬር ማድረግ። አሁን ግን አረፈ። አሁን አክስትሽ ጋር ከሄዱ በኋላ እንዴት ሆነ? እያረፈ ነው እሱ። አዎ እያረፈ ነው። እሷም ሰራተኛም ቢጠፋም ተመላላሽ ይዛ ሁሉን ይዛቸዋለኝ። አልሐምዱሊላ አሁን ወዛቸው ራሱ ተመለሰ። አያወሩኝም ነበረ። ለምን እናታቸው አትልቅ እኔ ምን ላድርግ ብሩ አለ ቤተሰቦቿ እየላከች ስለሚላቸው ለምን እንደሄድኩ ራሱ አላማዬን አስጠፋብኝ። እሺ ግን አሁን አንቺ ስንት ዓመት ሆነች ሳውዲ ላይ? 1 ዓመት ከ7ኛ ወር ያሁን። እሺ አሁን 2 ዓመት ትጨርሺ ትገቢያለሽ ወይስ ትቀጥያለሽ? አላወቅኩትም። አቡ ቤቱም አልተመቸኝም። በጣም ስቃይ ነው። በጣም እስር ቤት ነው እና ሂጄ መቀየርን እፈልጋለሁ። አዎ ግን እስከ መቼ ልጆችሽ አክስትሽ ጋር ያድጋሉ ታዲያ? አንቺም በእናት እጅ ሳታድጊ በእናት አባት እጅ ልጆችሽም በአክስት እጅ እያደጉ እስከ መቼ? ለምን ትንሽ ነገር ከያዝሽ ገብተሽ የሆነች ቡና ጠጡም ቢሆን እየሰራሽ 3ቱንም ልጆችሽን ይዘሽ በፍቅር አታሳድጊም? አጓሳልስ ነው እንደ 100% 99% ልብ የሚለው ምንም ይሁን ኑሮን አውቃለሁ። በቃ ልጆቼ እንደኔ ልጅ የሚወድ ያለው ሁሉ አይመስለኝም። አቡነት ማለት ብዙ መከራ ይቼባቸዋለሁ። ልጅነት የለኝም ብዬሻለሁ። በ15 ዓመት የተዳርኩ በቃ እሱን ወለድኩ። አበቃ ከትዳር ህይወት አልወጣሁም እና ምንም ይሁን ሻይ ቡና ቢሆን ከፍቼ ልጆቼን በቃ ይዤ ሙያ አለኝ። ሲንጀር አሁን ትንሽ ላጠራቅምና ሲንጀር ገዝቼ የሲንጀሬን የወረቴን ይዤ አገሬ ልግባ ነው የምለው። ሙያ አለኝ። ያው የጥልፍ ምናምን እንደዚህ ጥላ ጥልፍ ሙያ አለኝ እና ምን ትመክርኛለሽ እህቴ እላታለሁ። እና እናቴ ነይ በቃ እኔ አግዝሻለሁ ይለኛል። እኔ ደርሻለሁ። አሁን ጋራጅ ምናምን ልስራ ልሞክርና አግዝሻለሁ። ነይ አትጎጂ፣ ለምን ኦፕሬሽን ስለሆንሽ ትሞችብኛል። በጣም ነው የሚሳሳልኝ የሚያስበው በጣም ከእድሜው በላይ በቃ እኮ ምንም ልጅነት እኮ አልኖረም። ይሄ ልጅ ልጅነቱን አልኖረም። በቃ እንዳለ ያው በእናንተ ጭንቀት ገባሽ። የለም አልኖረም። ከዛ አሁን አፈላልጎ ስልክ ይዞ ልጆችን አገናኝኝ አላት ማለት ነው። ከዛ ሴቶቹን አገናኘች። እንካውራ ስትለው አላወራም። ለምን ሰጠሽው? የእሷን ያውቀዋል። ወይኔ በእናትሽ በኢሞ ከዛ ህፃናት ስለሆኑ ምን ታርግ አገናኘዋለሁ ችግር የለውም ብላ አገናኘችው። አባቴ እያሉ አወሩት። እሱ ግን ውስጡም ቢያለውኝ አልድንም አላወራም። አልሞተችም እንጂ እናቴን ገሎብኛል። ይሄ ጠላት ነው ያፈራው። ትልቁ ልጅሽ ነው አላናግርም ያለው? አዎ አንፈልግም አላናግርም ማለት ለምን ውስጡ ቁስል ነው። ትልቁ ማለት ከሱ ነው የሚወለደው ወይስ በ15 ዓመት ቤተሰቦች ከዳሩሽ ነው የሚወለደው? እሱ አይወልደውም፣ ግን በ4 ዓመቱ ነው ያገባሁት። ማለት ነው እሱ ለሱ። አዎ እና ይመታው ነበር፣ ይከፋበት ነበር። እኔ እያለሁ አቡ እንደው በሀሰት አንድ አልናገርም። ቁጣ እንኳ አይቆጣም፣ አይመታውም። ግን ከመጣ በኋላ ከትምህርት ሲመለስ ምሳ ስራ እያለው ይወጣል እንደዚህ እና ብዙ ሰማሁኝ እንደሚበድለው ማለት ነው። እና ታዲያ የወለደው ያራራ ሰውዬ ለወለዳቸው 2 ሴቶች ከአንቺ ለወለዳቸው ያራራ አንቺ ከሌላ ከመጀመሪያ የወለድሽውን ይራራለታል ብለሽ ታስቢያለሽ? ጨምሮ እኔ የዋህነት ምልሽ እዛ ነው። በጭራሽ ትዝም አይለኝም ነበር አለመውለዱ ሁሉ ማለት ነው። በእናትሽ እኔ ጌታ በጣም ይሄ ልጅ አሳዘነኝ። በጣም እየወሰደ ሚሪንዳ እያጠጣ ህጻናቱ ሴቶችን እያጠጣ እሱን ግን ይኸው እናታት ልክ እያለ ቆሎ እንደሚያበላው ሰማሁ። ብዙ ሰማሁ። ሆዴ ቆሰለ። አፈርድላ በእናትሽ እንጀራ አባት ጋር ጥለሽ ሄደሽ እጅግ ቅንጭር ብሎ የ13 ዓመት ልጅ አይመስልሽም? ቅንጭር ብሏል። እኔ ጌታ አሁንም ማያደፉ አልፏል። አትሊስት አሁን አክስቶች ላይ ናቸው። እንኳን ከዛ አረመኔ ሰውዬ እጅ ወጥ አሁን ምን ይላል ብገባ ወይ እሷ ሟች ወይ እኔ ዋንዳችን ሟች አንዳችን ገዳይ። አሁንም ለወደፊት ህይወት ያሰጋኛል ሀቡነት። ምክንያቱም ቦታ ቀየረሻት ኖር የሚያውልሽ አሁን የአክስትሽን ቦታ የሚያውቀው ከሆነ ሌላ ከተማ ልጆችሽን ይዘሽ ህይወትሽን ለምን አትኖሪም? እሱ ከሳውዲ ሳይገባ ወደ የት ሂጅ እኖራለሁ? ማቃቲያቸው ወሎ ናት፣ ደሴ ኮምቦልቻ፣ የኬሚሴ ናት የማውቀው። ሌላ ወደ የት ሰው አዲስ አበባ የምትሸክል እንትናት ማንም እስኪ እሞክራለሁ። የተሻልኩትን ከሱ ርቄ ለመኖር እሞክራለሁ። ግን አሁን በሃይማኖትም ጠየቅኩ ስለ ኒካ ማለት ነው። ሲጀመር 10 የፈታሁሽ ፈትቼሻለሁ ሚስት አይደለሽም ስለሚል ኒካ የሚባል የለም። ግን በህጋዊ ለማጽደቅ ወረቀት ይዟል። ወሳኝ ኩነት ሁሉ አስመትቶ ይዟል።
የት ያገኝሻል? በእናትሽ ዝም በይው፣ ወረኛ በይው። አንቺ እንደገባሽ በሸሪያ ፍርድ ቤት ከእሱ ጋር ፍቺሽን ፈጽሚ፣ በሌለበት መፈጸም ትችያለሽ፣ ያደረገሽን ሁሉ ተናገርሽ። ከዛ በኋላ አዲስ አበባ የሆነ ቦታ የሚልካውም ያስፈራራውም ለአረቦች የሚልካው ሜሴጅም ማስረጃዎችሽን ስብስብ አድርገሽ ገብተሽ አንቺ እንትን በይው። ኢንሻላህ አስቤያለሁ። ይኸውልሽ አንቺ ለመግባትና ልጆችሽ ጋር ልጆችን ለማሳደግ ከወሰንሽ እኔ የቻልኩትን አግዝሻለሁ። ስልክ ቁጥርሽን አስቀምጪልኝ። ግን ከወሰንሽ ነው ገብተሽ ወስና ሀቡዬ 99% ልጆቼ ነው የምፈልገው። እኔ እንዲሁ ለምን ፍራሽ ታክል አትኖረኝም? በቃ ልጆቼ ያሳዝኑኛል። ሀቡነት ከሚገባው በላይ መስዋዕት ከፈሉ። እኔ ብር ሳሳድድ እዚህ ልጆቼን አጣሁ እኮ። ግን መሰለሽ እዚህ ጋር ቅድም ኮመንት ላይ የሲንጀሩን እንግዛልሽ የሚሉ ልጆች ነበሩ። እኔ ምን መሰላችሁ ዛሬ የሲንጀር እንግዛልሽ ብላችኋት አካውንት ሰጥታችሁ የሲንጀሩን አስገብታችሁ ብላት ለሌላ ጉዳይ አውላው ለልጆቿ ማደርስ ከሆነ እንደገና ኮንትራቷን አዲሳ ወይ ደግሞ ሌላ አረብ ሀገር ሄዳ እንደገና ለልጆቹ ማደርስ ከሆነ ምን ትርጉም አለ? ምንም ትርጉም የለውም። እኔ ምንም ሰው ካገዝን በትክክል ቦታው ላይ መዋሉን ማወቅ ፈልጋለሁ። አስበሽ ወስኝና ሲንጀር መግዛት ብቻ እኮ ነው። የሲንጀር ነው ያልሽው እንጂ ሌላ አንችልም። የሲንጀር ግን ስንት እንደሆነ ጠይቀን ሲንጀሩን እኛ ብንገዛልሽ አንቺ ለልጆችሽ የምትገቢ ከሆነ ገብተሽ ካሳየሽ እኛ ሲንጀሩን ጋ ነው በቃ ምንም ይሁን ምን። አሁን ወሩ አልሄድልኝ እያለ 6 ወር 5 ወር አልሄድልኝ እያለ ምንም ችግር ነው በቃ። አረበኛውም ሊገባኝ አልቻለም። ጭንቅላቴ እንዴት ብሎ ይገባኝ? እንዴት ብሎ ይገባኝ? ልጆች እንደገባሽ ኒካውን ማስወረድ አለብሽ። ከዛ ከልጆችሽ ጋር ሁኚ። ሲንጀሩን እኛ እንገዛልሻለን። ምንም ችግር የለም። ሲንጀር ስንት እንደሆነ ጠይቀን ምንም ባይኖሩ ልጆቼን ብቻ ካሉበት አውጥቼ ራሴን በቃ መሮኛል። አቡነት እዛ ሀገሬ ላይ እየሰራው እኖራለሁ። ማንም እየኖረ እኮ ነው። በዚህ መቶ ያለፈለት የለም። በቃ ምርር በ2 ዓመት አንቀጠቀጠኝ። እኔ ብዙ ዓመት ሰራል ለሚሉት አላህ ይሆናቸው እና ልጆችሽ ነው ያሳዘኑኝ። እኔ በጣም ልጆቼ በጣም ፊት አይተው ነው። ትንሽቱ ከቢሮ ስትመጣ ሩጣ ፍራሽ ላይ ቁጭ ነው የምትለው። ፊት ነው የምታየው። ፊት በጣም ፊት ያንን ሳይ ያመኛል። አቡነት የምን ቢሮ? ከትምህርት ቤት ያለው ብለሽ ነው? የምን ቢሮ? እህቴ መስሪያ ቤት ነው የምትሰራው። መንግስት ሰራተኛ ናት። ውላ ስትመጣ ኧረ ግቢ ነው ትታቸው የምትሄደው። እሺ ስዘል ስትጫወት የነበረውን ገብታ ቁጭ ትላለች። ለምን አይ ፊት ነው የምታየው። ማለት አክስትሽ ፊት ትነሳታለች? በጭራሽ ፈርሃን ምርጥ እህት ናት ያለችው። እኔ ከሷ በፊት ያስቀድምልኝ የልጅቱ ፍራቻ አልኩሽ እንጂ በቃ ያነባሉ። ፊት አንብበው ነው የሚኖሩት እኮ። አባትየው መጀመሪያ በጣም ይከፋባቸው ስለነበረ ነው አይደል? አዎ በጣም በጣም ያሳዝናል። እና ፍትህ በእርግጥ ከፈጣሪ ነው። ፈጣሪ አላህ ይብቃኝ ማለት ትልቅ ነው። አላህ ይበቃኛል። ግን ባላለን ብለው እዚህ መጥተው የኔ ባል ምንም አያደርግም አይከዳኝም ለሚሉት ትልቅ ትምህርት ይመስለኛል። በጣም ልጆቿን እንዴት ይበሉኝ። በጣም በእናትሽ ምን በወጣቸው ከፈጣሪ ነው። ግን አልሐምዱሊላህ እንደዚህ እኔም ታግሼ አልፎ ያም እብደት ዘመን አልፎ እንደዚህ አወራሁት። ግን ይቺ እህቴ ባትኖር ከሜዳ ባታነሳቸው ያው ገቢ ነበርኩ ምንም ሳሊስ